አዲስ መገበያያ ገንዘብ ወደ ገበያ በማስገባት ስራ ላይ ለማዋል እንቅስቃሴ መጀመሩን ሰምተናል። በዚህ መረጃ መሰረትም የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የሚቀንስ እንደሆነ የተነገረለት ይህ የመገበያያ ገንዘብ ቅድሚያ የሚሰጠው ጉዳይ እንደሆነም ታውቋል። በሌላ መረጃ ደግሞ ለአነስተኛ ነጋዴዎች እስከ 1 ሚሊዮን ብር ያለ ዋስትና ብድር መስጠት የሚያስችል ስምምነት ተፈርመዋል። በዚህ ስምምነት መሰረት አነስተኛ ካፒታል ያላቸው ነጋዴዎች በቀላሉና ያለምንም ውጣ ውረድ ከ60 ሺህ እስከ 1 ሚሊዮን ብር ድረስ ብድር ማግኘት ይችላሉ። የገንዘብ ቅያሪ፣ የአነስተኛ ነጋዴዎች ብድር፣ የመንግስት ቤቶች ውርስና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለአነስተኛ ነጋዴዎች እስከ 1 ሚሊዮን ብር ያለ ዋስትና ብድር መስጠት የሚያስችል ስምምነት ተፈረመ። በዚህ ስምምነት መሰረት አነስተኛ ካፒታል ያላቸው ነጋዴዎች በቀላሉና ያለምንም ውጣ ውረድ ከ60 ሺህ እስከ 1 ሚሊዮን ብር ድረስ ብድር ማግኘት ይችላሉ። የኢትዮጵያ የመጀመሪያው ከወለድ ነፃ የባንክ አገልግሎት ሰጪ የሆነው ዘምዘም ባንክ ከአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ጋር አነስተኛ ነጋዴዎች ያለ ዋስትና ብድር የሚያገኙበትን ትልቅ ዕድል የሚፈጥር ስምምነት ተፈራርመዋል። ስምምነቱ ለአነስተኛ ነጋዴዎች እስከ 1 ሚሊዮን ብር የሚደርስ ብድር ያለ ዋስትና እንዲያገኙ የሚያስችል ነው ተብሏል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ወይዘሮ ዛህራ መሐመድ እንዳስታወቁት በስምምነቱ መሰረት አነስተኛ ካፒታል ያላቸው ነጋዴዎች ከ60 ሺህ እስከ 1 ሚሊዮን ብር ድረስ ብድር ማግኘት ይችላሉ። ነጋዴዎቹ ያለማስያዣ ብድሩን በማግኘት የንግድ ስራቸውን ማከናወን እንደሚችሉ ፕሬዝዳንቷ ገልጸዋል። የዘምዘም ባንክ ዋና ስራ አስፈጻሚ ወይዘሮ መኪያ በድሪ በበኩላቸው ባንኩ አነስተኛና መካከለኛ ነጋዴዎችን ተጠቃሚ የሚያደርግ ስራ እየሰራ መሆኑን ተናግረዋል። ባንኩ በሰው ሰራሽ አስተውሎት የተደገፈ የብድር አገልግሎትን በመጠቀም እስካሁን ከ10 ሺህ በላይ ሰዎችን ተጠቃሚ ማድረጉን አስታውቀዋል። በዚህ አሰራር ከ1 ቢሊዮን ብር በላይ የገንዘብ ፈሰስ መደረጉንም ዋና ስራ አስፈጻሚዋ ጨምረው ገልጸዋል። የዘምዘም ባንክ አጠቃላይ ገቢ በያዝነው በጀት ዓመት ወደ 3 ቢሊዮን ብር ማደጉም ነው የተገለጸው። በባንኩ ዋና ስራ አስፈጻሚ ወይዘሮ መሊካ በድሪ የተገለጸው መረጃ እንደሚያመለክተው ገቢው ባለፈው በጀት ዓመት ከነበረበት 2.2 ቢሊዮን ብር ወደ 3 ቢሊዮን ብር ከፍ እንዳለ ታውቋል። ባንኩ ከታክስ በፊት ያስመዘገበው ትርፍም 1.8 ቢሊዮን ብር ደርሷል። ይህም የ35 በመቶ ጭማሪ ማሳየቱን ነው ዋና ስራ አስፈጻሚዋ የተናገሩት። የደንበኞች የተቀማጭ ገንዘብ መጠን በከፍተኛ ሁኔታ ማደጉን፣ የደንበኞች የተቀማጭ ገንዘብ ቀደም ሲል ከነበረበት 11.6 ቢሊዮን ብር በ81 በመቶ አድጎ 21 ቢሊዮን ብር መድረሱን አስታውቀዋል። እድገቱ የተመዘገበው የደንበኞች እምነት በመጨመሩ እንደሆነ የገለጹት ዋና ስራ አስፈጻሚዋ የባንኩ አጠቃላይ ሀብትና የተከፈለ ካፒታል በ75 በመቶ አድጎ 29.1 ቢሊዮን ብር ደርሷል ብለዋል። በሌላ በኩል ደግሞ በግለሰቦች እጅ የሚገኙ የመንግስት ቤቶችን የማስመለስ ስራ እንደሚቀጥል ተነግሯል። በዚህም የመንግስትና የህዝብ ጥቅምን ለማስከበር እያደረገ ያለውን መጠነ ሰፊ እንቅስቃሴ አጠናክሮ እንደሚቀጥል ነው መንግስት ያሳወቀው። የፌዴራል ቤቶች ኮርፖሬሽን ከ2010 ዓ.ም ወዲህ በህግ አግባብ ያስመለሳቸው ይዞታዎችና የቤቶች ቁጥር ወደ 59 ከፍ ማለቱን ይፋ አድርጓል። ኮርፖሬሽኑ የህዝብና የመንግስት ጥቅምን ለማስከበር የተከናወኑ ስራዎችን በማሳወቅ በመረጃ አሰጣጥ ረገድ የማህበረሰብ ተሳትፎን ማሳደግና ኮርፖሬሽኑ በህገ ወጦች የተወሰዱ ቤቶችን መረጃን ብቻ መሰረት አድርጎ በህግ አግባብ የማስመለስ ተግባሩን አጠናክሮ እንደሚቀጥልም አረጋግጧል። ኮርፖሬሽኑ ሁለንተናዊ ተቋማዊ ሪፎርም በማድረግ ከነበረበት ውስብስብ ችግር ተላቆ ጠንካራና ትርፋማ መንግስታዊ የልማት ድርጅት ለመሆን መብቃቱንም አሳውቋል። የኮርፖሬሽኑ ለውጥና ስኬት በገቢ እድገት፣ በአገራዊ ኢኮኖሚ አበርክቶና የቤት ልማት ዘርፉን በማሳደግ መሆኑን ጠቅሶ የህዝብና የመንግስት ይዞታ የሆኑ ቤቶችን ህልውናቸውን ለማስጠበቅ እየተከናወኑ ያሉ ውጤታማ ስራዎችን በጉልህ እንደሚጠቀሱ አስታውቀዋል። በዚህም በተለይ የመንግስት ይዞታና ቤቶች ህልውናን ለማስጠበቅ ኮርፖሬሽኑ በፍርድ ቤት ክርክር ከ2010 ዓ.ም ወዲህ ስኬታማ ስራ አከናውኛለሁ ብለዋል። ለረጅም ዓመታት የተያዙ ይዞታዎች የመንግስትና የህዝብ ሀብት መሆናቸው በፍርድ ቤት መረጋገጡ ማህበረሰባዊ ፍትህን የሚያረጋግጥ መሆኑንም ጠቅሷል። ኮርፖሬሽኑ ይዞታዎችን መረጃና ማስረጃን መሰረት አድርጎ በፍርድ ቤት ተከራክሮ ማሸነፍ መቻሉ የተቋሙን ጠንካራ አቋም የሚያሳይ ነው ተብሏል። ኮርፖሬሽኑ በቀጣይም መረጃን መሰረት አድርጎ ያለአግባብ በህገ ወጦች የተወሰዱ ይዞታዎችንና ቤቶችን በህግ አግባብ ለማስመለስ እንደሚሰራ አስታውቋል። የመንግስት ቤት የነበሩ በርካታ ይዞታዎች በህገ ወጥ መንገድ ካርታ ወጦላቸው የስም ዝውውር ተደርጎላቸው ከመንግስት እጅ እንዲወጡ መደረጉ ነው የተገለጸው። ከነዚህ መካከል አንዳንዶቹ
በሽያጭ ለሶስተኛ ወገን ጭምር መተላለፋቸውን ኮርፖሬሽኑ አሳውቀዋል። በዚህ መልኩ ከ40 ዓመታት በላይ በግለሰቦች ስም የቆዩ የመንግስት ንብረቶችን ማስመለስ መቻሉ ነው የተጠቆመው። ይህ ጉዳይ ተጠናክሮ እንደሚቀጥልና የመንግስት ይዞታን ወደ ግለሰብ ያዞሩ ሰዎችን በማጣራት የማስመለስ ስራው ተጠናክሮ እንደሚካሄድና መረጃ የመሰብሰብ ስራው በዘላቂነት እንደሚቀጥልም አሳውቀዋል። በተመሳሳይ መንገድ የተመለሱ ይዞታና ቤቶችን ጉዳይ ለህብረተሰቡ ይፋ የሚያደርግ መሆኑን ጠቅሶ የማህበረሰቡ ተሳትፎ ተጠናክሮ እንዲቀጥል ጠይቀዋል። የቀበሌ ቤቶችን ወደ ግለሰብ ስም ያዞሩ ሰዎችም ዋነኛ ትኩረት ሆነው መቀጠል እንዳለባቸው መንግስት ወስኖ በመንቀሳቀስ ላይ እንደሚገኝም ታውቋል። በሌላ መረጃ ደግሞ አዲስ መገበያያ ገንዘብ ወደ ገበያ በማስገባት ስራ ላይ ለመዋል እንቅስቃሴ መጀመሩን ሰምተናል። በዚህ መረጃ መሰረት የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የሚቀንስ እንደሆነ የተነገረ ሲሆን ቅድሚያ የሚሰጠው ጉዳይ መሆኑም ተገልጿል። አፍሪካውያን ሀገራት እርስ በርስ ስለሚያደርጉት የንግድ ልውውጥ በውጭ ምንዛሪ በተለይም በዶላርና ዩሮ ላይ ያላቸውን ጥገኝነት ለመቀነስ የፓን አፍሪካ የክፍያና ማቋቋሚያ ስርዓትን አጠቃቀም በከፍተኛ ፍጥነት እያሳደጉ መሆኑን የአፍሪካ ኢምፖርት ኤክስፖርት ባንክ የ2026 ሪፖርት አጋለጠ። ይህ የክፍያ ስርዓት ሀገራቱ በራሳቸው የሀገር ውስጥ ገንዘብ በቀጥታ ግብይት እንዲፈጽሙ በማስቻል የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የቀነሰ መሆኑ ተጠቁመዋል። ባንኩ ይህንን የዲጂታል ክፍያ መሰረተ ልማት ማስፋፋት አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ያለው ሲሆን አሁን ላይ በዓለም አቀፍ ደረጃ እየታየ ያለውን የጂኦፖለቲካዊ ውጥረትና የንግድ ጥበቃ ፖሊሲዎችን ታሳቢ በማድረግ እንደሆነ አስታውቀዋል። በተለይም በአዲሱ የአሜሪካ አስተዳደር የንግድ ፖሊሲ ላይ የታየውን ለውጥ ተከትሎ በበርካታ የአፍሪካ ሀገራት ላይ የታሪፍ ጭማሪ መጣሉ እንደ ኢትዮጵያ ባሉ ሀገራት የጨርቃጨርቅ ኤክስፖርት ገበያ ላይ ከፍተኛ ጫና እያንዣበበ መሆኑን ሪፖርቱ አትቷል። የአገዋ ተጠቃሚ ሀገራትን ቢሆኑ ከተጨማሪው የ10 በመቶ ታሪፍ ጫና ማምለጥ እንዳልቻሉ ተጠቁመዋል። ከዚህም በተጨማሪ በቀይ ባህር አካባቢ ያለው አለመረጋጋት አፍሪካ የራሷን የውስጥ ንግድ ትስስር እንድታጠናክር አስገዳጅ ሁኔታን እንደፈጠረ ጠቁመዋል። ምንም እንኳን የአፍሪካ አጠቃላይ የዓለም አቀፍ ንግድ ድርሻ አሁንም ዝቅተኛ ቢሆንም በ2025 የአፍሪካ የእርስ በርስ ንግድ በ5.4 በመቶ በማደግ ወደ 213.8 ቢሊዮን ዶላር ከፍ ማለቱ ተመዝግበዋል። ለዚህ እድገት ኢትዮጵያ፣ ዩጋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዛምቢያና ደቡብ አፍሪካ ግንባር ቀደም ሚና ተጫውተዋል። ሪፖርቱ አክሎም የአፍሪካ ሀገራት አሁን ላይ ከገጠማቸው የታሪፍ ጫና፣ የውጭ ምንዛሪ እጥረትና የውጭ ተጽዕኖ ለማምለጥ ንግዳቸውን ይበልጥ ወደ ብሪክስ ሀገራት ማለትም ወደ ቻይና፣ ህንድ፣ ብራዚልና የተባበሩት አረብ ኤምሬትስ በማዞር አማራጭ ገበያዎችን መፍጠር እንዳለባቸው አጥብቆ መክረዋል። በሌላ መረጃ ደግሞ ለጣሊያን ሀገር የስራ ዕድል የምዝገባ ጥሪ በስራና ክህሎት ሚኒስቴር በኩል ይፋ ተደረገ። ለምዝገባው ምንም አይነት ክፍያ የለውም ያለው ሚኒስቴር መስሪያ ቤቱ ምዝገባም እንዲያከናውን ውክልና የተሰጠው አካል የለም ሲል አስታውቀዋል። ሚኒስቴር መስሪያ ቤቱ በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስራ ስምሪት ፕሮግራም በጣሊያን ሀገር በሆቴልና መስተንግዶ ዘርፍ ላይ የሰው ኃይል ይፈልጋል ሲል በማህበራዊ ትስስር ገጹ ላይ አስታውቀዋል። የዜጎችን መብት ደህንነትና ጥቅም በማስጠበቅ ህጋዊ በሆነ መንገድ ወደ ጣሊያን ሄደው መስራት የሚፈልጉ አመልካቾች እንዲያመለክቱ ሚኒስቴር መስሪያ ቤቱ ማሳወቁን አውቀናል። ቢሮው የሚፈለጉ የስራ መደቦችን ይፋ ያደረገ ሲሆን በጸሐፊነት 19 ቦታዎች፣ በሆቴል የጽዳት ሰራተኛ 20 ቦታዎች፣ ረዳት ሼፍ 13 ቦታዎች፣ የዕቃ አጣቢ 11 ቦታዎች፣ የወለል ረዳት 3 ቦታዎች፣ የቢሮ አስተናጋጅ 4 ቦታዎች፣ የጥገና ቴክኒሽያን 1 ቦታና የስፓ ቴራፒስት ወይም የማሳጅ ባለሙያ 1 ቦታ በሆኑ የስራ መደቦች ምዝገባ ጀምረዋል። በጣሊያን ሄደው በወጣበት የስራ መደቦች መስራት የሚፈልጉ አመልካቾች ማሟላት ያለባቸው መስፈርቶች ይፋ የሆኑ ሲሆን ከስራው ጋር ተያያዥ የስራ ልምድ ያላቸው ባለሙያዎች ለአብዛኛዎቹ የስራ መደቦች ደግሞ የእንግሊዝኛ ወይም የጣሊያንኛ ቋንቋ እውቀት ያስፈልጋል ተብሏል። ለአንዳንድ የሙያ መደቦች ተዛማጅ የሙያ ማረጋገጫ ወይም የሆቴልና መስተንግዶ ትምህርት ተመራጭ ሲሆኑ ከብዙ ሀገሮች ተወዳድረው ለመመረጥ መስፈርቶቹን ማሟላት ተገቢ እንደሆነም ተነግሯል። በወጡት የስራ መደቦች የስራ ቆይታ አብዛኛዎቹ የስራ መደቦች ለ2026-2027 የክረምት የቱሪዝም ወቅት የሚቀጠሩ ሲሆን አንዳንድ የስራ መደቦች ዓመቱን ሙሉ ወይም በበጋና በክረምት ወቅት የሚሰሩ መሆናቸውም ተነግረዋል። መስፈርቱን የሚያሟሉ ለመመዝገብ የሌበር አይዲ መኖር ግዴታ በመሆኑ የሌላቸው እንዲያወጡና ያላቸው ደግሞ በims.gov.et በተሰጠው የማመልከቻ ማስፈንጠሪያ በመጠቀም እንዲያመለክቱ ጥሪ ቀርበዋል። ሌበር አይዲ ለሌላቸው አመልካቾች በims.gov.et ተመዝግበው በአቅራቢያ ባለ የአንድ ማዕከል ወይም ወረዳ ድረስ በመሄድ የባዮሜትሪክስ መረጃ በመስጠት የሰራተኝነት መለያ ቁጥር ወይም ሌበር አይዲ ማውጣት እንደሚችሉ የተነገረ
የተነገረ ሲሆን ሌበር አይዲ በዚሁ ማስፈንጠሪያ ማለትም ims.gov.et/ኢታሊ ሆቴል ገብተው መረጃዎችን በትክክል ሞልተው ያመልክቱ ሲል የስራና ክህሎት ሚኒስቴር አስታውቋል። ምዝገባም ሆነ ስምሪት በሚኒስቴር መስሪያ ቤቱ የኢትዮጵያ የስራ ገበያ ብቻ የሚከናወን ሲሆን ሚኒስቴሩ ለየትኛውም አካል ውክልናም ሆነ ፈቃድ አለመስጠቱን ገልጾ ለዚህም ምንም አይነት ክፍያ የለውም ሲል አስታውቋል። በሌላ በኩል ደግሞ የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ገለጸ። በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1550 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ መኖራቸውን መንግስት አስታውቋል። አጭበርባሪዎች የሌሎችን ሰዎች የባንክ አካውንት ወይም የሂሳብ ቁጥር በመግዛትና በመከራየት በወንጀል የተገኘን ህገወጥ ገንዘብ ለማዘዋወር እየተጠቀሙበት እንደሆነ በምርመራ ማረጋገጡ ታውቋል። በፍትህ ሚኒስቴር የፌዴራል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ እጣወርቅ ተስፋዬ ወንጀለኞቹ አብዛኛውን ጊዜ የባንክ አካውንት የሚገዙት ዝቅተኛ የኑሮ ደረጃ ላይ ከሚገኙ ሰዎች ወይም ከቅርብ ጓደኞቻቸው ነው ብለዋል። ለዚህም የተወሰነ ገንዘብ እንደሚከፍሏቸው አመልክተዋል። አጭበርባሪዎቹ በሌላ ሰው ስም የተከፈተ አካውንት የሚፈልጉበት ዋናው ምክንያት ራሳቸውን ከተጠያቂነት ለመደበቅና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር እንደሆነና ለዚህም ተግባራቸው በአብዛኛው የንግድ ባንክ አካውንቶችን እንደሚመርጡ ተናግረዋል። ወንጀለኞቹ አካውንቱን እስከ 5000 ብር በሚደርስ ክፍያ ከገዙ በኋላ አዲስ ስልክ በመግዛት የሞባይል ባንኪንግ መተግበሪያ ወይም አፕ ያስጭናሉ ተብሏል። በመቀጠል የባንክ አካውንቱን ባለቤት የይለፍ ቃል በመቀበል ሙሉ የአካውንት የማስተላለፍና የመቆጣጠር ስልጣኑን በእጃቸው እንደሚያስገቡ አብራርተዋል። ከጓደኛዬ ወይም ከቤተሰቤ የመጣ ነው፣ በአንተ አካውንት ገቢ ይደረግና እኔ ለምነግር ሰው አስተላልፍ፣ የተወሰነውን ደግሞ አንተ ያዘው በሚል ሰበብ በወንጀል የተገኘን ገንዘብ በሌላ ሰው አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉ አጭበርባሪዎች ቁጥር ስለመጨመሩ ተገልጿል። ነገር ግን አንድ ሰው በማወቅም ይሁን ባለማወቅ የባንክ አካውንቱን ለሌላ አካል አሳልፎ ከሰጠ በአካውንቱ ላይ በወንጀል የተገኘ ህገወጥ ገንዘብ ከተዘዋወረና ይህ በምርመራ ከተረጋገጠ በህግ ተጠያቂ የሚሆነው አካውንቱ በስሙ የተከፈተው ባለቤት እንደሆነ ተጠቁመዋል። ህግን አለማወቅ ከተጠያቂነት አያድንም ያሉት ምክትል ዳይሬክተሯ በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1550 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ በዝተዋል ብለዋል። በዚህ መንገድ ሰዎች እስከ 25 ዓመት በሚደርስ እስራት በሚያስቀጣ የወንጀል ድርጊት እየተሳተፉ መሆኑን መገንዘብ አለባቸው ሲሉ አስጠንቅቀዋል። በሌላ በኩል ደግሞ የኤሌክትሪክ ቆጣሪ ክፍያን እስከ 2 ዓመት በሚደርስ ጊዜ ገደብ ተከፋፍሎ መክፈል የሚያስችል አዲስ አሰራር ይፋ መደረጉ ታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ቆጣሪ ለማስገባት የአንድ ጊዜ ክፍያ መፈጸም ለሚከብዳቸው ዜጎች የቆጣሪ ክፍያውን እስከ 2 ዓመት በሚደርስ የጊዜ ገደብ መክፈል የሚችሉበትን አዲስ አሰራር ይፋ አድርጓል። የአገልግሎቱ የገበያ ሽያጭና የደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንደር እንዳስታወቁት አዲሱ አሰራር የተዘረጋው ተቋሙ ባደረገው የዳሰሳ ጥናት መሰረት በገንዘብ እጥረት ምክንያት የኤሌክትሪክ ኃይል ተጠቃሚ መሆን ያልቻሉ የተለያዩ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ነው። ይህ የአገልግሎት አሰጣጥ በተለይ ዝቅተኛ ገቢ ያላቸው ዜጎች የኤሌክትሪክ ኃይል አግኝተው ኑሯቸውን እንዲቀይሩ ያለመ ነው ተብሏል። አሰራሩ ማንኛውም አዲስ ኃይል ፈላጊ የህብረተሰብ ክፍል እንደሚመለከትም ተገልጿል። እንደ ስራ አስፈጻሚው ገለጻ ደንበኞች እንደ ምርጫቸው ክፍያውን በየወሩ ከፍጆታ ሂሳባቸው ጋር በጋራ እንዲከፍሉ የሚደረግ ሲሆን የአከፋፈል አማራጮቹም በመግለጫ ወቅት ተዘርዝረዋል። በዚህም እስከ 6 ወር ለሚከፍሉ ያለምንም ወለድ፣ ከ6 ወር እስከ 1 ዓመት ለሚከፍሉ 3% ወለድ፣ ከ1 ዓመት እስከ 1 ዓመት ተኩል ለሚከፍሉ 6% ወለድ እንዲሁም ደግሞ እስከ 2 ዓመት ለሚከፍሉ 9% ወለድ ታሳቢ ተደርጎ ይስተናግዳሉ ተብሏል። ከዚህ ጎን ለጎን የኢትዮጵያ ኤሌክትሪክ አገልግሎት በ5 ዓመታት ውስጥ ሁሉንም ደንበኞች ወደ ዘመናዊ የቆጣሪ ስርዓት ለማሸጋገር ማቀዱን ገልጿል። የኢትዮጵያ ኤሌክትሪክ አገልግሎት በአሁኑ ወቅት ዘመናዊ ያልሆኑ ወይም ሜካኒካል ቆጣሪ የሚጠቀሙ 4.6 ሚሊዮን ደንበኞቹን ጨምሮ በሚቀጥሉት 5 ዓመታት ውስጥ ወደ ዘመናዊ የቅድመ ክፍያና ስማርት ቆጣሪዎች ለመቀየር ማቀዱን አስታውቀዋል። ተቋሙ በአሁኑ ወቅት ካሉት 5.6 ሚሊዮን ደንበኞች መካከል 1 ሚሊዮን የሚሆኑት ዘመናዊ ቆጣሪ ተጠቃሚዎች እንደሆኑ አቶ ኢሳያስ ገልጸዋል። ቀሪዎቹን 4.6 ሚሊዮን ደንበኞች ወደ ዘመናዊ አሰራር ለማሸጋገር በታቀደው መሰረት ደንበኞች በቤታቸው ወይም በስራ ቦታቸው ሆነው በሞባይል ስልካቸው ክፍያ መፈጸም የሚያስችላቸው ይሆናል። ተቋሙ የአገልግሎት አሰጣጡን ለማዘመንና ለነባር ደንበኞች አስተማማኝ ኃይል ለማቅረብ የስርጭት ኔትወርክ ጥገናና የማሻሻያ ስራዎችን እያከናወነ እንደሚገኝ ስራ አስፈጻሚው ጠቁመዋል። አዲስ ኃይል ለማግኘት የሚቀርቡ ጥያቄዎች ቀደም ሲል ሳምንታትና ወራትን ይፈጁ እንደነበር ያስታወሱት አቶ ኢሳያስ
ይህንን ችግር ለመቅረፍ ኤሌክትሪክ በአንድ ቀን በሚል መሪ ቃል በተጀመረ ዘመቻ አበረታች ውጤት መመዝገቡን ገልጸዋል። በ9 ወራት ውስጥ አዲስ ኃይል ከተገናኘላቸው 415,000 ደንበኞች መካከልም 90 በመቶ የሚሆኑት በ10 ቀንና ከዚያ ባነሰ ጊዜ ውስጥ አገልግሎቱን ማግኘታቸውን ገልጸዋል።